ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Putin is preparing for Pearl Harbor in space nuclear attack ይህንን ያሉት ደግሞ የአሜሪካው ጦር ኃይል ዋና አዛዥ ናቸው። ወዲህም ሩሲያ ከኔቶ ጋር ልትዋጋ ትችላለች የሚለው ስጋት ማየሉን Fierce growth Russian conflict with NATO as Putin gets new powers to launch overseas attacks. ሩሲያ ተጨማሪ ጦርነቶችን ትፈልጋለች ሲሉ የአውሮፓ ህብረቷ የውጭ ፖሊሲ ኃላፊዋ ወይዘሮ ካጃ ካላስ ማስጠንቀቃቸውን ወዲያም የሩሲያን ሚሳይሎችና የሰው አልባ የጦር አውሮፕላኖች ወይም ድሮንስ ዩክሬንን ክፉኛ መደብደባቸው ሲገለጥ የከፋ ግዳይ መጣላቸውን እንዲሁም በአሜሪካ በኢራንና በእስራኤል መካከል የተያዘውን ጦርነትም የተኩስ አቁም ስምምነትም የተቀላቀለ ስሌትና ስሜት ወዳም ከሌሎች ቀጠናዎች ያገኘኋቸውን ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የባሳለና ሀገርህን አትልቀ አቂሏል ቀደምቶቹ አለያም ሞት የማላይበት ሀገር ብሎ ሸሽቶ ሲሄድ ሞተው ከማይቀበሩበት ስፍራ ደረሰ አይሉትን ያስታውሷል። በአምስተኛ ዓመት የግዙፍና አስከፊ የጦርነት አባዜ ውስጥ ያሉት ሩሲያና ዩክሬን ዛሬም ከውድመትና ከሞት አልተገቱም ይሏቸዋል። የሩሲያ ሚሳይሎችና የሰው አልባ የጦር አውሮፕላኖች ዩክሬንን ለሰዓታት መደብደባቸውን ተከትሎ ትናንት ለዛሬ አጥቢያ ማለት ነው ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ 16 ሰዎች መገደላቸውን የተሰማው የዩክሬን ባለሥልጣናት እንደገለጡት ሩሲያ በብዙ መቶ የሚቆጠሩ የሰው አልባ የጦር አውሮፕላኖቿንና ከደርዘን በላይ ባለስቲክና ክሩይዝ ሚሳይሎቿን በዩክሬን የተለያዩ አካባቢዎች ላይ ማዝነቧን የተሰማው ሁለቱም ሀገሮች ትናንት ከዩክሬን በወጣ መረጃ ሮቦቶችን የወታደሮቿን ወይም የሰው ኃይሏን ሚና ተክተው በጦርነቱ ይሰለፉ ዘንድ አቅዳለች የሚል መረጃ አይተናል፣ ሰምተናል። ነገር ግን የሩሲያን ኃይሎች ማቆም ተስኗቸዋል። እነዚያ ሮቦቶች የሩሲያ ጉዳይ በጣም ስጋትና ጭንቀትን ለመላው ዓለም የጋረጠ ሆኗልም ነው የተባለው። ሩሲያ ከዩክሬን ጋር ብቻ የነበረው ጦርነቷ ዛሬ ላይ ግን ከዚያ ከባለ 32 አባል ሀገራቱ ጥምረት ወይም ከኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት በአማርኛው በባህር የውሃ አካላት ላይ ለመዋጋት መሰናዳቷ ተገልጦባታል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በውሃ አካላት ላይ አዲስ ጦርነት ለመክፈት መሰናዳታቸውም የተገለጠው ፑቲን አሁን አዲስ በወጣ መረጃ መሠረት ከሩሲያ ድንበር በተሻገረ ኃይላቸውን ለማሳየትና ለማስፈር እንዲሁም ጦርነት ለማወጅ መሰናዳታቸው ተሰምቷል። ወዲህ የዓለም አቀፉ የወንጀለኞች ፍርድ ቤት አልያም ችሎት አይሲሲ ወይም ኢንተርናሽናል ክሪሚናል ኮርት በሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ላይ የእስራት ማዘዣ ቆርጦባቸዋል። ያውም እንደ አውሮፓውያኑ አቆጣጠር በ2023 አይሲሲ ወይም ኢንተርናሽናል ክሪሚናል ኮርት ከፑቲንም ውጪ የክሬምሊንዋን ከፍተኛ ባለሥልጣን ወይዘሮ ማሪያ ሊቮቫ ቤሎቫንም የእስራት ማዘዣ የቆረጠባቸው ሌላዋ ሰው ናቸው። ምክንያቱ ደግሞ ሴትዮዋ እኛ ወይዘሮ ማሪያ ሊቮቫ ቤሎቫ ከፕሬዚደንቱ ቭላዲሚር ፑቲን ጋር ተመሳጥረው በብዙ ሺህ የሚቆጠሩ የዩክሬንን ሕፃናት በግዳጅ ወደ ሀገራቸው አግዘዋል በሚል ነው። ፑቲን ዛሬ በዚያ ቀጠና ዩክሬንን ብቻ ይዘዋል ተብሎ አይታሰብም ይሏቸዋል። እንዴት ቢሉ ሰውየው ገና ብዙ ዕቅድ አላቸው። የባልካን ቀጠና ሀገራቱንና በቀድሞው የሶቪየት ኅብረት ዘመን ግዛት የነበሩትን ዛሬ በሀገርነት ተደልድለው ዋና ከተማና
ክልል ድንበር መስርተው የተከለሉ ሀገራትን መልሰው ግዛት አድርገው ሊይዟቸው ሊጠቀልሏቸው ያስባሉ። ያንን ግብ አስቀምጠዋል ይሏቸዋል ፑቲንን። አንድም ቀን ግን እሳቸው ከዩክሬን ውጪ የሰጡት ፍንጭ የለም። ግን ደግሞ አመቺ ጊዜ ነው የሚጠብቁት ይሏቸዋል። እነዚያ የባልካን ቀጠናዎቹ ሀገራት ነፃነታቸውን አግኝተው እንደ ሀገር የቆሙት ከሶቪየት ኅብረት መፈራረስ በኋላ መሆኑ ይታወቃል። ሞስኮው የምስራቃዊ ዶኔስክን ግዛት ዩክሬን የምትለቅላት የምታስረክባት ከሆነ ደግሞ ጦርነቱን ለጊዜውም ቢሆን ለማቆም ማቀዷም ነው የተገለጠው። ዶኔስክ፣ ሉሃንስክ፣ ዛፖሪዚያ፣ ኬርሶን ቀደም ሲል በ2014 የአውሮፓውያኑ የክራይሚያን ወደብ ሩሲያ ጠቅልላ ይዛለች። የራሴ ነው ስትል ታዲያ በዚያ ጉዳይ የአውሮፓውያኑ መንግስታትና የሩሲያው ፕሬዚደንት ቭላዲሚር ፑቲን ፍጥጫ ከምን ጊዜውም በላይ ነበር። በተለይም ደግሞ ምዕራባውያኑ በቀደሙት የዴሞክራት ፓርቲው ፕሬዚደንት ጆሴፍ ሮቢነት ባይደን አሜሪካ ስትመራ ከአውሮፓውያኑ ጋር አብረው ባይደን ፑቲንን በቀላ አይናቸው ነበር የሚያዋቸው። አይን ጦር ቢሆን ኖሮ ይላሉ ብዙዎቹ፣ እንደ ፑቲን በጭራሽ አይኖሩም ነበር። ታዲያ ያም ተባለያ ግን ፑቲን ንክቻ ባቢላዋ ልጅ በፍጹም ዩክሬንን አልለቅም ብለው በጦርነቱ ገብተው አሰነቷን እያስጨረሷት ነው። ወዲያም ዩክሬንን በስልና ረዣዥም ክራንቻዎቻቸው ይዘው እያላመጡ ኔቶ ወይም የምዕራባውያኑ የጦር ጥምረት አልያም በአሜሪካ ፊት አውራሪነት የሚመራው ዛሬ ግን በሪፐብሊካን ፓርቲው ፕሬዚደንት ዶናልድ ትራምፕ የገዛ አካሉን ቆርጦ ለመጠቅለል ባቀዱና ሁሉንም ሆድ ማስባሱን ተከትሎ ያ የነበረው የኔቶ ግርማ ሞገስ መሟሸሹ ይነገራል። እንደ ድሮው እንደ ጄንስ ስቶልተንበርግ የአመራር ዘመን ያዙ ይልቀቁኝ ፑቲንን ዋ ብሎ ማስፈራራት ሳይሆን ዛሬ ዋቴ አርፌ ልቀመጥ አንቺ ምላሴ አትከርሚም ከራሴ ይውሉትን በማርክ ሩት ሲመራ ያንን ይዟል ነው የሚባለው። ፑቲን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር የተራቀቀ ግንኙነት አላቸው ነው የሚባለው። እንደውም የ12 ትሪሊየን ዶላር የንግድ ውል ስምምነት አላቸው። አልጀመሩት ይሆናል፣ ነገር ግን ይሄ ውል ተፈራርመዋል። ሩሲያ በጣም ሀብታም አገር ናት። ከነዳጅ ዘይት፣ ከውሃ ሀብቷ ምን ያጣችው ነገር አለ? ምንም። የማዳበሪያ ሀብቷ፣ የነዳጅ ዘይት፣ የጋዝ ሀብቷ ምኑ ተቆጥሮ። ስለዚህ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አሜሪካ ፈርስት ከሚለው ግባቸውና ትልማቸው አንጻር አሜሪካን በዚህም ብለው በዚህ የገንዘብና የወታደራዊ አቅሟን ከፍ ማድረግ ነው። ታዲያ እሳቸው ያሰሉት ስሌት ከፑቲንም ጋር የንግድ ስምምነት አድርጎ አሜሪካን በሚጠቅም መልኩ መሰለፍ ነው። ታዲያስ ከተባለ ፑቲንን ንክች አድርገው ክፉ አይናገሯቸውም። አሜሪካ በመላው የአትላንቲክ ቀጠና አወዛጋቢ የሆኑ ሕጎች እንዳሏትም ይነገራል። እነዚያ አወዛጋቢ የሆኑ ሕጎቿ ለራሷም አንዳንዴ መሰናክል ይጋርጡባታል ይሏታል። የተንኮልን ጉድጓድ አርቀህ አትቆፍር፣ ማን እንደሚገባበት አታውቅምና። ስለት ራሱን ደባ ድጉሱን ይላሉ ኢትዮጵያውያኑ። ሸር፣ ሴራ፣ ተንኮል፣ ክፋት፣ እብሪት፣ ውሸት፣ ትዕቢት እነዚህ በሙሉ ራስን ሰንክለው የሚጥሉ ናቸው ሲሉ ያሳያሉ መካሮቹ። የአውሮፓ ህብረት የውጭ ፖሊሲ ኃላፊዋ ወይዘሮ ካጃ ካላስ ሩሲያ ተጨማሪ ጦርነት ትፈልጋለች አሉ። የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ብድር ለማጽደቅና በሩሲያም ላይ አዲስ ማዕቀብ 20ኛ ዙር ለመጣል መዘጋጀቱን ወይዘሮ ካጃ ካላስ አስታውቀዋል። ካላስ አሉ በንግግራቸው It is high time to unblock the 90 billion euro loan and move towards with the 20 sanction package. ሩሲያ ትናንት ለዛሬ አጥቢያ በፈጸመችው የዩክሬን ጥቃቷ 16 ሰዎችን መግደሏና ከ100 በላይ ሰዎችን ማቁሰሏ ተገልጧል። አውሮፓኑ ዛሬም ቢሆን የመብረቅን መቅሰፍት ያህል ይፈሯታል ሩሲያን። ድንገት እኛ ኮስታራው ሰው ብሽ ካላቸው አለያም ደግሞ የተጠቁ ከመሰላቸው አውሮፓኑን ሰባብረው ሊጥሏቸው ይችላሉ። አውሮፓኑ ይህን ነው የሚያሰሉት። ሳሊዞ ለብነት
ቂም ይዞ ጸሎትን የሆነባቸው አተርፍ ባጉዳይ ይሉትን ሆነዋል። ወዲህ አሁን አሜሪካና እስራኤል በጣምራ ጦርነት የከፈቱባት ኢራን የነዳጅ ዘይት ማስተላለፊያዋ የሆርሙዝ የውሃ ወሽመጥ መዘጋቱን ተከትሎ አውሮፓውያኑ በነዳጅ ዘይትና በጋዝ እጥረት ወዲያም የዋጋ ንረት ለማን ላውጋው ለማን ልንገረው ሲሉ በውስጣቸው እየተብሰለሰሉ ነው። ምን ያርጉት? አይዋጣ ይተፋን ሆኖባቸው እንጂ በከፍተኛ ሰቆቃ ውስጥ ገብተው የለም ወይ ይሏቸዋል። በእርግጥም ይሄ ያለ ጉዳይ ነው። ታዲያ ሉካጃ ካላስ ለዩክሬን የ90 ቢሊዮን ዩሮ ብድር እንስጥ የአውሮፓ ህብረት ሴትዮዋ የውጭ ፖሊሲ ኃላፊም ናቸው። ከዚያም ሩሲያን ደግሞ 20ኛውን ዙር ማዕቀብ ናዳውን እንልቀቅባት። ሩሲያ እኮ በዚህ አሜሪካና እስራኤል በከፈቱት የጣምራ ጦርነታቸው ከነዳጅ ዘይትና የጋዝ ምርት ሀብቷ የጥፍና የስንጥቅ ትርፍ ዶላር አጋብሳለች። ምናልባትም በብዙ ቢሊዮን የሚትለካ ዶላር ያንን ዝቃለች። ምን ቸገራት? ከስንዴው፣ ከማዳበሪያው፣ ከዘይቱ፣ ከባህሩ አሳ፣ ከመዝናኛው ከየቱ ነው የሚጎድልባት? ከቅርሱ ነው? ከሰው ሰራሹ ነው? ከተፈጥሮ የቱ ይጎድልባታል? ሩሲያ በምልአት የታደለች አገር ናት። ያንን ሲሉ የሚያሳዩትን ብዙዎች ናቸው። ታዲያ ሩሲያ በዩክሬን ላይ የያዘችውን ጦርነት ላፍታም ተግ ማድረግ አትፈልግም። Russia wants more wars, so our response is more aid for Ukraine, more pressure on Russia and full accountability for war crimes ነው ያሉት ወይዘሮ ካጃ ካላስ። ሩሲያ ተጨማሪ ጦርነቶችን በሌሎች ሀገራት ላይ መክፈት ትፈልጋለች። በተለይም ደግሞ በያዘቻት በዩክሬን ላይ ኃይሏን አጠናክራ ቀጥላለች። እኛ ምን ያስፈልገናል አሉ? ለዩክሬን ብድርና ሌሎች ድጋፎችን ማድረግ፣ በሩሲያ ላይ ደግሞ ማዕቀብና ግፊት ማድረግ። ይህንን እናድርግ። ሌላም ዜና ወጥቷል። በእኒሁ በሩሲያው ፕሬዚደንት ፑቲን is preparing for Pearl Harbor on space nuclear attack አሉ የአሜሪካው የጦር ኃይል ዋና አዛዡ ጀነራል ስቴፈን ዊቲንግ ናቸው። ሰውየው በአሜሪካ ጦር የህዋ ዕዝ ዋና አዛዥ ናቸው። Vladimir Vladimirovich Putin is planning a Pearl Harbor style attack against satellites in space that could cause pandemonium across the world. በመላው ዓለም ለቅሶና ጥርስ ማፋጨትን የሚፈጥር ያንን አደጋ መፍጠር ይፈልጋሉ ፑቲን። ለዚያ ተዘጋጅተው ተቀምጠዋል። አምኗቸውም። ታዲያ ምን ይላል? መላው ዓለም ለቅሶና ጥርስ ማፋጨት ውስጥ ይገባል ይለው የመጽሐፍ ጥቅስ ያስታውሷል። ጀነራል ዊቲንግ ከኒውዮርክ ታይምስ ጋር በነበራቸው ሰፊ ቃለ ምልልስ ይህንን ያሉት ቃል በቃል They are thinking about placing in orbit a nuclear anti-satellite weapon that would hold at risk everyone's satellites in low Earth orbit, and that would be an outcome that we just couldn't tolerate. በፍጹም ልንቋቋመው ወይም ደግሞ ችለን ልንዘልቀው የማንችል ጉዳይ ነው ጎበዝ። ሩሲያኑ የኒውክሌር ጦር መሳሪያቸውን አንድ ጊዜ በዚያ ላይ በህዋ ላይ አከማችተው ካበቁ በኋላ ምንም የሚደረግ ነገር የለም። አበቃ። የተቀበረ ጉዳይ ነው። ነገር ግን እስከዚያ ድረስ ተንፈራግጠን ተሯሩጠን ሩሲያ ያንን አጠናቃ በህዋ ላይ ወይም በኦርቢቱ ላይ በዚያ ምህዋር ላይ እንዳታሰፍር መከላከል ብቻ ነው ምርጫችን። ያለበለዚያ ግን ከእጅ ያመለጠ እንቁላል ነው የሚሆነው። ልብ አድርጉ ሲሉን ያስጠነቀቁት። አንድ አይን ያለው ባፈር አይጫወትም የሚሉትን ያስታውሷል። የፐርል ሃርበር ታሪክ ሲነሳ ደግሞ በጥቂቱ ለመቃኘት ይህንን ላስከትል። እንደ አውሮፓውያኑ አቆጣጠር በታህሳስ 1941 ጃፓን የዛሬን አያርገውና በሃዋይ በሚገኘው የአሜሪካ የባህር ኃይል ማዘዣ ላይ የፈጸመችው ከባድ ጥቃትና አሜሪካንንም ወደ ሁለተኛው ዓለም ጦርነት እንድትገባ ያስገደደችበት ጉዳይ መሆኑን ልብ ብሏል። ፐርል ሃርበር ከካሁ ሃዋይ በስተደቡብ ጠረፋማ ስፍራ የሚገኝ በአሳ ሀብቱ እጅጉን የካበተ የውሃ አካል ነው ይባልለታል። ያ ስፍራ በተለይም ደግሞ ለሃዋይያን ልዩ የእናት ጓዳቸውን ያህል የሚታይ ነው ይባልለታል። ሲጠሩትም ወይማም ይሉታል። ትርጉሙ ደግሞ ዋተርስ ኦፍ ፐርል፣ በእኛ ቋንቋ ሲመለስም የአልማዝ ውሃ የሚል ነው። ያ ስያሜ የተሰጠውን ከተባለ ደግሞ የአልማዝ መገኛ የሆኑት ኦይስተሮች ያሉበት ቦታ በመሆኑ ነው።
ሐዋይ የአሜሪካ ግዛት የሆነችው ከተባለም የንግሥት ሊሉ ካሊን ከሥልጣን መወገድ ተከትሎ እንደ አውሮፓውያኑ አቆጣጠር በ1980ዎቹ ነው። አሜሪካ የባህር እዟን በዚያ ያሰፈረችውም ከተባለ እንደ አውሮፓውያኑ አቆጣጠር በ1940 ሲሆን በዚያን ጊዜ የነበሩት የአሜሪካው ፕሬዚደንት ፍራንክሊን ዲ ሩዝቬልት ናቸው ትእዛዙን የሰጡት። እርሳቸው በጊዜው የባህር ኃይል እዛቸውን ከሳንዲያጎ ወደ ፐርል ሃርበር ማዛወራቸውም ይነገራል። ያንን ያደረጉበት ደግሞ ከጃፓን ጋር ውጥረታቸው ከፍተኛ ደረጃ ላይ መድረሱን ተከትለው ነው። እንደ አውሮፓውያኑ አቆጣጠር ታኅሳስ 1941 በብዙ መቶ የሚቆጠሩ የጃፓን የጦር አውሮፕላኖች ከጦር አውሮፕላን ጫይ መርከቦች ላይ ፉር እያሉ በፐርል ሃርበር የአሜሪካን እዝ ላይ አሰቃቂ ጥቃት ፈጸሙ። ጃፓን በዚያ ጥቃቷም ከ20 በላይ የአሜሪካን የጦር መርከቦች ጭጭ ምጭጭ አድርጋ አመዳቸውን ከውሃው ከርስ ማዝቀጧ ይታወቃል። ወዲያም ከ300 በላይ የአሜሪካን የጦር አውሮፕላኖችን ማውደሟና ከ2400 በላይ አሜሪካን ወታደሮችና ንጹሐንን መገደላቸውን ወዲህም ከ1000 በላይ መቁሰላቸውም ይነገራል። ጃፓኖችን ያንን ጥቃታቸውን ኦፕሬሽን ኤአይ ወይም ኦፕሬሽን ዜድ የሚል ነው መጠሪያው። ዛሬም ቢሆን ይላሉ የአሜሪካው ባህር ኃይል ዋና አዛዡ፣ ሩሲያ በህዋ ላይ የአሜሪካን ሳተላይቶች ዶጋመድ ልታደርጋቸው መሰናዳቷን ያስታወቁት። ሩሲያ remains a sophisticated space power and they continue to invest and counter space weapons። ሩሲያ ለምንድን ነው የኒውክሌር ጦር መሳሪያዎቿን በህዋ ላይ ለማስፈር የፈለገችው ተብለው ሲጠየቁም እኛ የአሜሪካ የህዋ እዝ ዋና አዛዡ አሜሪካና ኔቶን ስለምትፈራነ አው ሲሉ ምላሹን ባጭሩ ቁርጥ አድርገው ሰጥተዋል። እውን ሩሲያ ቀደም ሲል እንደገባሁበት ከኔቶ ጋር ለመዋጋት የጎሪጥ እየተያዩ ነው። ቀድሞ ጦሩን ሰብቆ የሚቀበቅበው ኃይል አለያም ደግሞ እግሩን አንስቶ የሚወረውረው ብቻ ነው እንጂ የሚጠበቀው የኔቶና የሩሲያ ጉዳይ የመዋጋታቸው ነገር ሳይታለም የተፈታ ነው። ወዲህ መለስ ስንል ኔቶ ያለ አሜሪካ ምን ሳምባለውና ምን ትንፋሽ አለው? የቱን ያህል ሮጦ ውጤት ሊያመጣ ነው ይባልለታል ይጠይቃሉ ብዙዎቹ። አሜሪካ ኔቶን እንደ ብጥንቅር አርጋው ቀርታ የለም ወይ? ይሄ ማለት ደግሞ የኔቶ አባል ሀገራቱን ክፉኛ አስቀይማ ሆዳ አስብሳቸዋለች። ዴንማርክን በራስ ገዝነት የምታስተዳድረውን የዓለማችንን ትልቁን ደሴት ግሪንላንድን አይኗ እያየ ጆሮዋ እየሰማ በግልጥ በአደባባይ እንዳለው ከያኒው ከዴንማርክ ላይ ከላንቋ አውጥታ ልትወስደው ቁርጥ አድርጋ ቆማለች። ፕሬዚደንቷ ይህን አስታውቀዋል። ኔቶም ብትሆን አንተ ያህያ ባል ከጅባ ያስጥልነህ ምንም አታመጣም። የኔቶ ዋና ጸሐፊ ማርክ ሩትም ቢሆኑ ከትራምፕ ፊት ሲደርሱ ሙሽሽሉና ያለ አሜሪካ ኔቶ ምን ኃይል አለው ምን ሀብትስ አለው ይላሉ። ያዢ ሲይዘው ብረት ይቀልጣል ይላሉ። ታዲያስ ወዲህም አሜሪካ በፊት አውራሪነት የምትመራው ኔቶን ካናዳንም አንዷን አባል ሀገር ከሰሜን አሜሪካ 51ኛ ግዛት ያደርጋታለሁ ብለዋል ፕሬዚደንቷ ዶናልድ ትራምፕ። እንዲህ ባጭር ጊዜ ይፈጽሙት ይሳካላቸው ወይም ሌላ ገና የሚታወቅ ነገር የለም። የእሳቸው የሥልጣን ጊዜ ከተባለ በሀገራቸው የሕገ መንግሥት መሠረት የያዟት 4 ዓመት ብቻ ናት። ከዚያም ውስጥ ሁለተኛውን ይዘውታል። ምን ይፈልጋሉ? እውን 3 ዓመትስ ቢቀራቸው በሥልጣን ዘመናቸው በዚች አጭር ጊዜ ውስጥ ካናዳንም የሜክሲኮንም ሰርጥ የፓናማ ካናልንም ግሪንላንድንም ጠቅልለው ይዘልቁት ይሆነ? ወዲህ ጦርነት ውስጥ እየገቡ ነው እሳቸው። አሁን እንኳን የኢራንን ጦርነት ስገላገለ ኪዩባን ቀጣይ ጉርሻዬ ነው ማረጋት ብለዋል። ታዲያ በጦርነት አባዜ ውስጥ እያሉ እንዴት ሆነው ነው የምርጫ ጊዜያቸውን በ4 ዓመት በተገቢው አጠናቀው ያሰቡትን ሁሉ የሚያሳኩት? ጥያቄው ለእርሳቸው ነው። ነገር ግን ሰውየው ምን ብለዋል? የአሜሪካን ሕገ መንግሥት ያንን የፕሬዚደንቱን የሥልጣን ዘመን በ2 ተርም ብቻ የሚገድበውን አላቅቀዋለሁ፣ በምንም መንገድ ብዬ እተረትረዋለሁ ወይም አሻሽለዋለሁ፣ ከዚያ በላይ እንዲሆን አደርግና ዳግም እመረጣለሁ ብለዋል። እሳቸው ይህን ተናግረዋል። ግን ደግሞ ሰውየው የተናገሩትን ሳያደርጉት አይተውትም የሚሏቸዋል። ግን ጊዜ ይበቃቸዋል ወይ? ወዲህ ጊዜ ነው እንጂ ቁም ነገራም ይሉትን ያስታውሷል። ታዲያ ከኔቶም ጋር የገቡበት ይሄ ነው። ኪዩባንም በዚሁ መልኩ ገና አስሼ ጎርሳታለሁ ብለዋል። ኪዩባ ደግሞ እንዲህ በዋዛ የምትቀመስላቸው ሀገር እንዳልሆነች ፕሬዚደንቷ የኪዩባው ፕሬዚደንት ሚጉኤል ካኔል ገልጠውላቸዋል። እንዴት ሊሆኑ ነው?
አሜሪካ ብዙ የቤት ሥራ አለባት በዓለም ላይ። የጋዛ ሰርጥ ጉዳይ አልተጠናቀቀም፣ አልተዘጋም ምዕራፉ። የኢራንም ጉዳይ እንዲህ በዋዛ ይጠናቀቃል፣ ምዕራፉ ይዘጋል ተብሎ አይታሰብም። ወዲህ የሊባኖስ ጉዳይ አለ። ጦርነቱ እየሰፋና እየገፋም ሄዷል። በምን መልኩ ሊዘጉት ነው? በየትኛው የድርድርና የዲፕሎማሲ ስልታቸው ምን ሊያደርጉት ነው የሚል ጥያቄን ከየአቅጣጫው አስነስቶባቸዋል ትራምፕ ሲሆንም በግድ ሳይሆንም በውድ የሚል አቋምም አላቸው። አንዳንዴ ከገባሽ ይሆናል ካልመሰለሽ ይቅር እንዳለው ከያኒው። ስለዚህ ምን ሊሆን ይችላል? ምን ሊያደርጉ ይችላሉ? ሩቅ ነው። ቀደም ሲል እንዳልኩት በጋዛ ሰርጥ የያዙት ቦርድ ኦፍ ፒስ ሲሉ ያቋቋሙት ወዲያም የመንግስታቱ ድርጅትን ተቋም ለመተካት ስጋት ነው የተባለለትን ጉዳይ እሱ ዛሬ ምንም የለም፣ እንደ ጠፋ ሻማ ብርሃን የማያሳይ። ወዲህ ደግሞ መለስ ሲሉ እሳቸው አሜ ፒስ ፕሬዚደንት ብለዋል። የሰላም ፕሬዚደንት ነው ብለዋል። ነገር ግን በዓለም ክፍል አሜሪካ አሁን የማትጋጨው ሀገር ይኖር ይሆን ወይም ስጋት የማትለቅበት? እንዳልኩት ኪውባ አለች፣ አሁን ኢራን ውስጥ ናቸው፣ ናይጄሪያም ላይ አሉ። ታዲያስ አሜሪካ እንዴት ተሆኖ ነው የሰላምን መንገድ የምታሳየው? የሰላም ሐዋርያ ወይም የሰላም ብርሃን ልትሆን የምትችለው በምን መንገድ ነው? ፕሬዚደንቷስ ፒስ ፕሬዚደንት ብለዋል ራሳቸውን። ነገር ግን እውነት የተናገሩት ናቸው ወይ ፕሬዚደንቱ? የሚጠይቁት ብዙዎች ናቸው። ዛሬ ነገር በሚፈለቀቅበትና በሚፈተልበት ዘመን የማይነሳ ጥያቄ፣ የማይወረወር ሐሜት ከወዴት የዓለማችን ክፍል ይገኛል? በጥያቄ የቀረ ጉዳይ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን የገቡበትን ጦርነት በተመለከተው ንግግራቸው ይህንን አሉ። ኢራን ሬዲ ቱ ሃንድ ኦቨር ኤንሪችድ ዩራኒየም ዲል ክሎዝ። ኢራን ያብላላችሁን። እንግዲህ ኢራን አብላልታለች ሲባል በዓለም አቀፉ የትንታኔ ዘገባና በዚሁ በኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ ደጋግሜ እንደተመለከትኩት ከ480 ኪሎ ግራም በላይ 60 በመቶ የተብላላና ጣጣውን የጨረሰ ምናልባትም ከ10 እስከ 12 የአቶሚክ ቦምብ አሊያም የኒውክለር ጦር መሳሪያ ለመስራት ያስችላል የተባለ ተብላልቶ ያበቃ ጣጣውን የጨረሰ ዩራኒየም ሰውራለች ሲባል እንደነበር አንዘነጋውም። ታዲያ ዛሬ የአሜሪካው ፕሬዚደንት ወይም ፒስ ፕሬዚደንቱ ምን አሉ? ያንን ኢራን ልታስረክበን ተዘጋጅታለች፣ ተስማምተናል፣ በቃ አሁን ጦርነቱ ያበቃል፣ ቶሎ ስምምነት ላይ እንደርሳለን እኔ ያሉት። የኋላ ኋላ ላይ ኢራን ምን አለች? አይጉድ ሳይከካ ተቦካን ሆኑሳ ሰውየው፣ ይሄ እኮ ጭራሹኑ አልተነሳም። ስለምንድን ነው የተብላላውን የአቶሚክ ወይም ዩራኒየም ልታስረክበን ነው ሲሉ መግለጫ የሰጡት? ምን አስቸኮላቸው? የጅብ ችኩል ቀንድ ይነክሳል ይሉትን ያስታውሷል። ታዲያ ትራምፕ ያንን የሰጡት መግለጫ ፍጹም ከእውነት የራቀ ነው ስትል ኢራን አጣጥለዋለች። እሳቸው በዚህ ልንስማማ ነው፣ ኢራን ያንን የተብላላውን ዩራኒየም ልታስረክበን ነው ብለዋል። ኢራን ደግሞ በምንም ታምር ብላለች። ሌላውና አሳዛኝ መረጃ የወጣው ምንድን ነው? በዚሁ በአሜሪካ በኢዝራኤልና በኢራን ጦርነት የኢራን የነዳጅ ዘይት ማጣሪያዎችና ማጠራቀሚያ ስፍራዎች ሲደበደቡ በአሜሪካና የኢዝራኤል የጦር ጀቶች ከዚያ የወጣው መርዛማ ጢስ በጣም አደገኛ ሆኗል። ኢራናውያኑን ሳምባቸውን እክል እየገጠመው ነው። ከዚያም ያለፈ ነው መረጃው ያወጣው። ይህንን እያሳየ ወደ ኩዌት ያመራል። በዚያን እንደ አውሮፓውያኑ አቆጣጠር በ1980ዎቹ በወቅቱ የነበሩት የኢራቁን አምባገነን ፕሬዚደንት ወይም መሪውን ሳዳም ሁሴንን እያሳየ ምን ይላል? ሳዳም ኩዌትን 18ኛ ግዛት ያደርጋታለሁ ብለው በከፈቱት ጦርነት በጣም በርካታ የነዳጅ ማውጫ ጉድጓዶችን በእሳት አጋይተዋቸዋል። ያንን እሳት ለማጥፋት ከ10 ወራት በላይ ፈጅቷል። እሳቱ መጥፋቱም 10 ወርም 10 ዓመትም በፈጀ። ነገር ግን ከዚያ በላይ የጣለው ዳፋ ማዘዘው መዘዝ እስከ ዛሬው ድረስ ገና ነው። የኩዌት አበሳ ከ100 ዓመታት በላይ ይወስድባታል ኩዌት ያንን የሳዳም ሁሴንን መዘዝ መዛ ለማውጣትና ለመጣል። አፈሯ ተመርዟል፣ አየሯ ተመርዟል። ስለዚህ
ኩዌት ውስጥም የተጣለው ነገር በጣም አደገኛ ነው። ከዚያ በገፋና በከፋ መልኩ ይሄው ከ40 ቀናት በላይ አሜሪካና እስራኤል በጣምራ ጦርነት ኢራንን ሲደበድቡ ያወደሟቸው የነዳጅ ዘይትና ሌሎች ስፍራዎች ከነዚያ የሚወጣው ቃጠሎና ጢሱ በኢራን ጥቁር ጥቅጥቅ ያለ ዝናብ የአሲድና የነዳጅ ዘይት ቅልቅል ዝናብ ዶፍ አውርዷል በኢራን ላይ። የአንድ ቀን መዘዝ ያለ 9 ወር አይመዘዝ ይላሉ አበው። ነገር በምሳሌ ጠጅ በብርሌ ነገሩን በምሳሌ ስናነሳ ነው። ኢራን ይሄን ሁሉ አበሳ ስትቀበል ስትደበደብ፣ በአንጻሩ ኢራን በባህረ ሰላጤው ሀገራትና በመካከለኛው ምስራቅ ቀጠና ሀገራት እንዳብነትም በዮርዳኖስና በኢራቅ ላይ የበቀልልኋን ሳውዲ አረቢያ፣ ኳታር፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬት እነዚህ ሁሉ ስለቷን ያወረደችባቸው ሀገራት የነዳጅ ዘይት ማከማቻዎቻቸውና ማጣሪያቸው ቢሉ በጣም በርካታ መሰረተ ልማቶቻቸው ወድመዋል። ብዙዎቹ ከባድ ኪሳራ ውስጥ ወድቀዋል። ገና እንዲህ በዋዛ በገንዘብ ተሰልቶ አልተነገረም። ፍንጩም ምንጩም አይውጣ እንጂ ትልቅ ኪሳራ ውስጥ ወድቀዋል ነው የሚባለው። ታዲያ ያ ሁሉ ሲሆን ብክለቱና መመረዙ የትየለሌ ነው። ከዚያም የሚሆነው ነገር ገና ነው። ገና አሁን አልወጣም። ከዚህም ያልፋል ዳፋው ጦርነቱ። የአሜሪካና የእስራኤል የጣምራ ጦርነት በኢራን ላይ የነዳጅ ዘይት ዋጋን ሰማይ ያስረግጦታል። ዛሬ ብዙዎቹ የአውሮፓ ነዳጅ ተቀላቢ መኪኖች፣ ተሽከርካሪዎችና ኢንዱስትሪ ፋብሪካዎች ሳይቀሩ ወዲያም ከቤት ምድጃ ሳይቀር እንዲሁ አፋቸውን ከፍተው አሸቦ ለብሰው ተቀምጠዋል፣ ቆመዋል። ለምን? ነዳጅ ዘይት የለም። የሆርሙዝ የውሃው መተላለፊያው ሽመጥ 20% የዓለም የነዳጅ ዘይት ግብይት የሚተላለፍበት ወይም 1/5 በቀን ከ20 ሚሊዮን በርሜል በላይ ነዳጅ ዘይት በዚያ ይተላለፋል። ይሄ ሁሉ ቆመ። ምን ይደረግ? አሜሪካም የሆርሙዝን ወሽመጥ ዘጋዋለች፣ ኢራንም ዘግቻለዋለች። ዝሆንና ዝሆን ሲጣላ የሚጎዳው ቁጥቋጦ ነው፣ ሲታገል እሽት የሚለው። የዓለም የምጣኔ ሀብት ደህና ሆይ ልበልሽ በከፍተኛ ደረጃ ላሽቋል። አውሮፓኑ መላጠፋ ሲሆንባቸው ምን አደረጉ? የነዳጅ ዘይት ተሽከርካሪ መኪናዎቻቸውን እያቆሙ በኤሌክትሪክ ወደሚሰሩ ተሽከርካሪዎች የግዢ ግልቢያ ይዘዋል። እነዚያን ገዝተን አንገላገልም ወይ ብለዋል። ይህ ሁሉ መረጃ የወጣው ይህን ሁሉ እንክትክት ስብር ድቅቅቅ ያለ አስከፊ ዜና የሚሰማው ከጦርነት ነው። ጦርነት ትርፉ ይሄ ነው። በጦርነት ተጠቃሚ ማን ነው? ንብረቱን አውድሞ ነው ሌላውን የሚያውድመው። አሸነፍኩ ብሎ ሊያስብ ከቻለ ብዙ ንብረትና ብዙ ሕይወት ከሱም አጥቶ ነው። ከዚያም ሕይወት ቀጥፎ ነው። ንብረት አውድሞ ነው። ሞትን ማን ነው የሚፈልገው? ለመሞት ማን ነው ቅድሚያ ልሰለፍ የሚለው? ምን ምክንያት አለው? ይሄንን እያወቀ ዘራዳም ወይም የሰው ልጅ የምድሪቱ ነዋሪ አዋቂው ፍጡር ሰው ዛሬም ግን ጦርነትን ሲቀምርና መጥፊያውን ሲቀምም ይታያል። ስለ ሰላም ሲሉት አንዲት ሐረፍተ ነገር አይናገርም። ሰላም የሚለው ነገር ካፉ ጠፍቷል፣ ካንደበቱ። ስለ ሰላም ማን ነው የሚሰለፈው? ሰላምን ማን ነው የሚያውቀው? የሰላምን ትርጉም የተረዳ የሰላምን ዋጋ በተገቢው የሚያውቀው ማን ነው? እንዲህ እንደዋዛ ሰላም ጤና ይስጥልን ስንባባል፣ አሰላም አለይኩም ሻሎም ተኩም ይሄንን ስንባባል፣ ሰላም ወሰናይ ፓቼቬኔ እንዲህ ስንባባል ቀላል መልእክት ያስተላለፍንና የተቀበልን ይመስለን ከሆነ በጣም ስህተት ነው። ቆም ብለን ለራሳችን እናንላምጠው። ሰላም ወሰናይ ጤና ይስጥልን፣ ሰላም ላንተ ይሁን፣ ሰላም ለናንተ ይሁን፣ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። ይሄ ሁሉ ስለ ሰላም የሚነገር ጣፋጭ ዜማ፣ ጣፋጭ መልእክት ከአንደበታችንም ከሕይወታችንም ውስጥ ተኗል፣ በኗል። ጦርነት በአንጻሩ ሰፍኗል። ጥላቻ፣ መለያየት፣ ክፋት፣ ምቀኝነት፣ መከፋፈል ደርሶ የአዳም ልጆች ዘር አዳም አንድ ነን እንዳላልን ሁሉ ዛሬ የት ላይ ነው ያለነው? ዛሬ በአፋችን ከምንናገረው በላይ በተግባራችን ምን እያሳየን፣ ምን እየሰበክን ነው? ምን እየተናገርን ነው? ፍቅር ጠፍቶ ጥላቻ ሰፍኗል። እውነት ጠፍታ
ሐሰት ሰፍኗል። የተማረው ይሄ ትልቁና ሊቁ የሰው ልጅ ሲያሻው ምድር ላይ ሆኖ የሰማይን ምስጢር ተገልጦልኛል የሚለው ዛሬ ላይ ስለ ሰላምና ስለ ፍቅር ግን አንዳች ተምሳሌትነት የለውም። ሰላም ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።